በተፈጥሮ እየሰደበ ከሆነ ጸልይለት። ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል። ሰው የመሰለው ነው የሚናገረው። ሰውን አታስቀይም። ትናንትና አንድ ሰው ነግሮኛል። እንዴት ክቡር የእግዚአብሔር ፍጥረት ሰድበን እንገላለን። በእውነት ማለት በጣም ያሳዝናል። እውነት የምንነግራቸው አሁን እዚህ በኋላ ራሱ ማንም ማለት ይገርማቸዋል። ሄደን ሰውን ሽንቁር ማለት ሰው የጣለውን እግዚአብሔር ያነሳው። ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክር ነው። ልጅቱ ምን ትሆን አላውቃት። የሚገባ ነገር የምትናገሩት የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን እንዲህ ብሎ ሞተች እኮ ብሎ ይነገራል። ተምራችሁበታል። አሁን የልጅቱ ሞት ከዚህ ልጅ ህይወት ተነስቼ ብነግራችሁ ክፉ ቃል ቢነገረን መሞት የለብንም። እኔ ሃይማኖቷን ምን አላውቅም። ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ሰው ምን እንደሆነ ማን ያውቃል? ሰው ምኑ መሰካራም እንደሆነ በምን ታውቃላችሁ? ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱም እናውቃለን። እኛ እገሌ ለመሰካራም እንደሆነ አናውቅም። እንዘንለት ገሃነምን ባያውቅ ነው ብለን እንናራለን። ሰው ወዶ ሌባ ይሆናል ብላችሁ ሰራተኛም ቢሆን ክቡር ታረቅ። ከሰራተኛ ጋር ካልታረቅ ከእግዚአብሔር ጋር አትታረቅም። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ክርስቶስ ያስታርቅ። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ቁጭ ጆሮ የለም አፍ ብቻ ነው። በቃ ወጥቶ መለፍለፍ እንደ በርበሬ ይከለክላል። ይሄ መለፍለፍ አንድ ምዕራፍ መጽሐፍ ቅዱስ ለራሳችሁ እስቲ ቃል ግቡና አንድ ምዕራፍ መጽሐፍ ቅዱስ ሳላነብ አልተኛም ብላችሁ ለ24 ሰዓት አንድ ምዕራፍ መጽሐፍ ቅዱስ አለ። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ቢያንስ ዝም ማለት በቀን 20 ደቂቃ ዝም በሉ። እዲሁ ዝም ስልካችሁን ትታችሁ እንዲህ ምራችሁ እጃችሁ እግራችሁ። አሁን እኮ ሰው ምንም በቃ በጣም ምንም መረጋጋት የሚባል የለም። ይህን ራሱ አሁን ትንሽ ወሬ ልታናግሩ ራሱን ሲያቅ እጁን እንደዚህ ሲያቅ እንደዚህ ያስጨንቃል፣ ያሳዝናል። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ወርቁ። ልባችን እስከ ዛሬ ተዘግቶ ይቅርታ የለው ምሕረት የለው። አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር እንደሚከፍትል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በዕለቱ መታሰቢያቸውን የምናከብራቸው የኢትዮጵያ ብርሃን ቅዱስ ተክለ ሃይማኖት አባታችን በረከታቸው በሁላችን ላይ ጸንቶ ይኖርልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላምን የሰጠን አምላክ ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር ይክበር ይመስገን። ሁላችሁንም እንኳን አደረሳችሁ። እዚህ ደብር እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃድ ይሁንልን። እዚህ በመገኘቴ እናንተ ሳይሆን እድለኛ የምትሆኑት እኔ ራሴ ነኝ። እውነት ለመናገር አንድ የቤተ ክርስቲያን አገልጋይ ተለምኖ የሚያገለግለው አገልግሎት የለም፣ መኖርም የለበትም። ማንም ሰው በቤተ ክርስቲያን ቢያገለግል ባለውለታ አይደለም። የሚያገለግለው ከክርስቶስ ይቅርታ ለማግኘት ነው። እኔ እዚህ የማስተምረው የእናንተ ባለውለታችሁ ሆኜ ሳይሆን የራሴን ይቅርታ ለማግኘት በክርስቶስ የቤተ ክርስቲያን ኅብረት ውስጥ ለመግባት ነው። እሱ ነው ዋናው ነገርና እዚህ በመገኘቴ እኔ ነኝ ለኃጢአቴ ይቅርታ፣
ለመተላለፌ ምሕረት የማገኘው ከእግዚአብሔር ጋር እንድታረቅ ከአቡነ ተክለ ሃይማኖት በረከት እንዳገኝ ከእናንተ ጋር ተጨምሬ እግዚአብሔር በቅድስት ኅብረት ውስጥ እንዲያኖረኝ ለእኔ ነው መልካሙ ነገር እዚህ መገኘት። ደብሩ ደግሞ እግዚአብሔር ሳይፈቅድ ማንም ቢሆን በየትም ቦታ መገኘት አይችልም እንጂ በጣም ብዙ ጊዜ መጥቼ ለማስቀደስ የምመኘው ቦታ ነው። ተሳልሜ ሄጄ ያውቃለሁ፣ ግን እዚህ ደብር አስቀድሼ አላውቅምና ደብሩንም እወደዋለሁ። ውሸትም ያደርጋል። ብዙ ምክንያት አለኝ። ቤተክርስቲያን ስለሆነ እንወዳታለን። ቤተክርስቲያን አንዲት ናት። ተክለ ሃይማኖትም ገብረ መንፈስ ቅዱስም ገብርኤልም ሚካኤልም ሁሉም አንድ ነው። የቤተክርስቲያን ትንሽና ታላቅ የለውም። ግን ጻድቁ አባታችን ለእኔ አባቴ ናቸው። በጠየኳቸው ሁሉ ጥያቄን ይመልሱልኛል። ለእግዚአብሔር እንዲያቀርቡልኝ የጠየኳቸውን ጥያቄ ሁሉ ይፈጽሙልኛል። እነሱ ብቻ አይደለም፣ ነገሩ ካልቀለለብኝ በስተቀር አንድ ሐኪም አንድ በሽተኛ ከሱ መጥቶ ችግሩ መፍታት ሲያቅተው ወደ ዋናው ሐኪም ሪፈር እንደሚጽፈው ምዕመናን መጥተው የነገሩኝን ችግር ሁሉ መፍታት ሲያቅተኝ ወደ አቡነ ተክለ ሃይማኖትን እምልካቸው፣ ሄዳችሁ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል አንብብ፣ የአቡነ ተክለ ሃይማኖትን ገድል አንብብ ብዬ ልኪያቸው ችግራቸውን ያልፈቱልኝ የለም። በእውነት ካንሰር የያዛት እህታችን ሳይቀር ተክለ ሃይማኖትን ገድል አንብቢ ብያት ጻድቁ ፈውሰውልኛል። እና የከበደኝ እውነት እንግዲህ ባይሆን እኛ መብቃት ካልሆነልን ወደ በቁት መላክ ጥሩ ነው። እኛ ያቃተንን ነገር የበቁት አሉና ወደ እነሱ መላክና ጻድቁን ብትማጸኗቸው ጥሩ ነው። ወደ ዋናው ትምህርት ከመግባቴ በፊት እንደው መልእክት የማስተላልፈው ጻድቁን በደንብ ተማጸኑባቸው። እግዚአብሔር ለኢትዮጵያ ጸጋ ሰጥቶን ዓይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። ባለፈው ዓመት መስከረም ላይ የግብፅ ገዳማትን ለመሳለም ሄጄ ነበር። ግብፅና እግዚአብሔር ፈቅዶ እዚያ 2 ግብፃውያን ሴቶች ይከተሉኛል። አረብኛን የሚናገሩት ሌላ ቋንቋ አይችሉም። ያው ሌላ ቋንቋ የሚባለው እንግሊዝኛ ነው። እኔም እየተበዳደርኩ አንዳንድ ቃል እየፈለግኩ ጉድ ሞርኒንግ ምናምን እችላለሁ። እሷን ብላቸው አይሰሙም እና የማይሰሙም ስለሆኑ አረብኛ የሚችል የግብፃዊ ካህን ፈልጌ እስኪ ምኑ ናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንዷ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ልዬ ነው አሉ ማለት ነው። በአጋጣሚ እኔ ያልያዝኩም ነበር። የራሴ አንዳለችኝ የራስ ወዳዱኝ ይችምስ አልሰጥም ብዬ ዝም ብዬ ያዝኩኝ። ከዚያ በኋላ አንድ ከደብረ ሊባኖስ የመጡ አባት ነበሩ። እሳቸው ብዙ ይዘው ኑሮ ሰጡኝ፣ ሰጠዋቸው። እንግዲህ የምንላችሁ ነው የፈለግኩት ጻድቁ አባታችን እነሱ ይጠቀሙባቸዋል። ታውቃላችሁ፣ በስማቸው ሴንት ተክለ ሃይማኖት ሆስፒታል ብለው ሆስፒታል በስማቸው ሰይመው ሰርተውላቸዋል። ግብፅ ውስጥ፣ አውስትራሊያ ውስጥ ሲድኒ የሚባል ስቴት ውስጥ የአቡነ ተክለ ሃይማኖት አጽም አለ እያሉ ያስጎበኛሉ ግብፃውያን። ድውይ ይፈውሱበታል። ግን ያጽማቸው ደብረ ሊባኖስ ነው ያገኙት። ያለ የምናምነው ትንሽ አፈርም ወስደው ሊሆን ይችላል። ይፈውስላቸዋል። ይገርማቸዋል። እግዚአብሔር በቅዱሳኑ ላይ የሚያበራ ብርሃን ነው። ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ይግባውና ለቅዱሳን ሐዋርያት ለገባላቸው ቃል ኪዳን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ በእነ አቡነ ተክለ ሃይማኖት ላይ ያበራል እና ቅዱስ ተክለ ሃይማኖት አባታችን ደግሞ ደግ አባት ናቸው። እውነቴን ነው የምነግራቸው። ሰው አይንቁም። ትልልቅ ሰው ብቻ አይደለም፣ እንዲያው ከትልቅነታቸው በላይ እኔ እንዲያውም የሚገባኝ ደግነታቸው ነው። ስላዘኑልኝ ስለራቁልኝ ማለት ነው። እንዲያው ዝንጀሮ ስለሚወዱ ነው እንጂ አሁን ምን አድርገው ምን ብለው ነው እላለሁ። አንዳንድ ጊዜ ዝንጀሮዎች እንኳን ደብረ ሊባኖስ አዝመራ እየበሉ ሲያስቸግሩ አርዲቱ እነዚህ ዝንጀሮዎች እናጥፋ ሲሏቸው ምንድን ነበር ያሉ አባታችን? አይ ልጆች እኛ መጣንባቸው እንጂ እነሱ አልመጡብን። ጫካ እኮ የዝንጀሮ መኖሪያ ነው፣
ተዋቸው እንዳትነኳቸው ነበር ያሉ እና አባታችን እንኳን ለሰው ለዝንጀሮ ያዝናል። እኛስ ቢሆን ዘንድሮ ከዝንጀሮ ተሻልን ብላችሁ ነው? እንደው እግዚአብሔር በቸርነቱ ይራራልን እንጂ አያያዛችን እኮ ያውሬ ስራ ነው። አዳ በቸርነቱ ግን መማፀኛ የሚሆኑ አባቶቻችንን ሰጥቶናል። የምንድነው በኢየሱስ ክርስቶስ ደም እንደሆነ ልባችን ጠንቅቆ ያውቃል። ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ነው። እነዚህ ቅዱሳን እየወሰዱ ከክርስቶስ የቸርነት ባህር ውስጥ የሚያቀርቡን ናቸው። እዚያ እንድንታጠብ የሚያደርጉን ናቸው። እነዚህ ቅዱሳን እጆቻችንን እየሳቡ መታይ መታይ እያሉ እንደነ ፊልጶስ እየሳቡ እጃችንን ከክርስቶስ የሚያደርሱን ክርስቶስ የሰጠን እጆች ናቸው እነዚህ ቅዱሳን። ከዚያ ውስጥ አቡነ ተክለ ሃይማኖት ናቸው እና ተክለ ሃይማኖት ጾም አያሳድሩ፣ ረሃብ አያስርቡ። አይቻለሁ በእውነት ባይኔ ደብረ ሊባኖስ ሄደን 3 ሰዎች ሆነን ወይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጾሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበር እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው፣ በፊት ነው፣ ረጅም ሰዓት ተጉዘን ነው የመጣን። ዝም ብለን ተኛን። የዱሮዋ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔቱ ነው። በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን በዚያው በእውነት ማለት ነው። ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች። እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡ እና እዚያ ተኝተን ሳለ የማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ለምንድን ነው እራት ሳትበሉ የተኛችሁ አለ። እኛ በልተናል አለ። ተጨናንቀናል። ደግሞ ምን ጉድ ነው በልተናል አልበላችሁም? ንፍሮ አምጥተው አበሉን። በበነጋው ተክለ ሃይማኖት ግቢ ውስጥ ጾም ማደር አይቻልም ብለው መክረውን የሚያሰው ሄዱ። እኒያን ሰውም በበነጋውም አይቻቸዋለሁ፣ ሌላ ጊዜም ስሄድ አይቻቸዋለሁ። ሌላችሁ የፈለግኩት ምንድን ነው? የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም፣ በእሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በእሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው። በሥጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው በተነበበበት አጋንንት እንዳይቀርቡ ክርስቶስ ቃል ገብቶላቸው በሱ ስም ላይ አቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሮው የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝነው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት እና ይሄም ግቢ እኔም አዲስ አበባ ሆኖ ሰው በአካልም ሲያገኘኝ አዲስ አበባ የመጣ ሰው ሳገኝ ምን ላድርግ ሲለኝ ደብረ አሚን ተጠመቁ እያልኩ ነው የምሰቸው። ብዙ ሰው እውነት ለመናገር ደብሩ ደግሞ የተመሰገነ ደብር ነው። እንደው በወግ ስሰማ ነው ስርዓቱ እንደ ደብረ ሊባኖስ ቅዳሴ ከተገባ በኋላ ግቢው ይዘጋል ሲባል እሰማለን። እውነት ይሁን ቆይ ጸባቴ ነው ብሎናል። አልጠየኳቸውም ደግሞ አላደረሰኝ ነው። ደብሩ ክርክብ ነው፣ የተሸከፈ ነው። ውሎ ቅዳሴ ይቀደስበታል። ካህናቱ ሊቃውንቱ የታሹ የተከረከሙ ናቸው። ሰንበት ተማሪዎቹ ሁሉ የዚህ ሁካታ ሆይ ሆይታ የማያበዙ መምህራንን ጥሩ መምህራንን እንዲያስተምሩ የተዝረከረከ ሰው ወይም ኦርቶዶክስ ሃይማኖት አስተምህሮ ውጭ የሆነ ሰው በዚህ እንዳይቆም ለዕቅበተ እምነት የሚተጉ ሰንበት ተማሪዎች ያሉበት ክርክም ደብር ነው። ጸበሉ በጣም ፈዋሽ ነው። እዚህ በመገኘት የኔ እግዚአብሔር ምሕረት እንደሚሰጠኝ አምናለሁ። ለሁላችንም እግዚአብሔር ምሕረቱን ያድለን፣ ይቅርታውን ይስጠን። የጻድቁ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋር ይሁን። ይቺን ብዬ አሁን
ወደ ዕለቱ ትምህርት አጭር የወንጌል ቃል ወስደን እንማማራለን። ብዙ አንድ ነገር እንድናገር ፍቀዱልኝ። በዛው ወደ ትምህርቱ ሳልገባ ባይታዊ አባ ኪዳነ ማርያምንም እስቲ እግዚአብሔር በእድሜ ያቆይልን በሉ። ሳስበው እኛ ሳንወለድ ሁሉ ሲሰብኩ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይህ እግዚአብሔር ቸርነት ነው እና በቤተ ክርስቲያን ውስጥ ደግሞ ይገርማችኋል፣ እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንዲያው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ያለ ዕቃ በክብር ነው የሚቀመጥ። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለው? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙረው ደከመኝ ሳይል በገጠር የኮዳዋ ብቻ ቋጥረው እየዞሩ ማለት ነው። እንግዲህ እሳቸው የሚጠብቁት ሞታቸውን ነው። ለእኛ ይጸለይልናል። ገና ነው ጉዟችን፣ አቀበቱ ብዙ ነውና መጨረሻችንን እንዲያሳምረው እግዚአብሔር ለነሳቸው ያለ ደግሞ አባት አይንሳን በሉ። አንድ ጊዜ ሁላችሁ ነው እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩት እስኪ አንድ ጊዜ ቃለ ሕይወትን ያሰማልን በሏቸው። ድገሙ ድገሙ። አዎ፣ ስለዚህ ቅድም ጸባቴ እንደነገሩን ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ ነው። አሁንም እንግዲህ ገዳሙን በረድኤት ያጽናልን። በቃ ይህንን ካልኩኝ ወደ ትምህርታችን እንሄዳለን። የእግዚአብሔር ልጆች በሚል ርዕስ ነው ለአጭር ደቂቃ የምንማማረው። እስኪ በሉ ድገሙ። እንድገም። እሺ፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸው ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን። በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ ነው። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን ነው። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን ነው። ሰው የሚመነኩሰው የእግዚአብሔር ልጅ ለመሆን ነው። ሰው ጳጳስ የሚሆነው ለሊደርሽፕ አይደለም፣ የእግዚአብሔር ልጅ ለመሆን ነው። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰበው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም። የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት ነው። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት ነው። አርአያውን አምሳሉን መምሰል። በነገራችን ላይ ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት ቱሚስ ዘጎል ማለት ነው። ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት
ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ነው። ሰው የተፈጠረው እግዚአብሔርን ለመምሰል፣ ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺ። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ ቱ ሚስ ዘ ማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደ ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት ነው። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋሕዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊት አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የእኛ የኦርቶዶክስ ተዋሕዶ አስተምሯችን መዳን ምንድን ነው ተብላችሁ ብትጠየቁ በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔርን መምሰል የቴዎሎጂ መምህራን ቲኦሲስ የሚሉት ነው። የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል ሱታፊ አምላክ ይባላል ሲተረጎም። ለእሱ ነው የተፈጠርነው። ስለዚህ ለምንድን ነው የምውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ሳይቆርቡ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ። የምንሰራው ስራ ሁሉ እግዚአብሔርን ለመምሰል። ይገርማቸዋል። የተፈጠርንበት ዓላማ የእግዚአብሔር ልጅ ለመሆን ነው። እሱ ነው የምናደርገው። አሁን እንዳልኳቸው ለምሳሌ ጋብቻን ስትወስዱ ጋብቻ ምንድን ነው ተብለው ሲጠየቁ the dawning of Jesus Christ through marriage ይላሉ የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላሉ። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድን ነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ ነው። የዚህ የቆም ነው። ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔር ለምንሰል እግዚአብሔር ለምንሰል። እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔርን ለመምሰል። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ ያለ አንዳንድ ሰው ለምሳሌ እኔ ብዙ ጊዜ እናገራለሁ። እየጸለየ እያለ ለምሳሌ እባብ ቢመጣበት ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አሁን ስም ይፈራል። ይፈራና ዞር ብሎ አሁን ዙ ስማት ይቀደስ እንከ አለ ይሁን እንዴ እንደ ጽንሳ መንግስት ጋር ሄደ እንዴ ደግሞ ውዳሴ ማርያም ጨርሶ እስካሁን አላቃጠልኩትም እንዴ እያለ እየዞረ ዓላማው እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማው የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰከንድ አይቆይም። ስለዚህ አያችሁ፣ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የምንጸልየው። ፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉ። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋለን። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክለን እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ ጸጋሁ ለእግዚአብሔር ያህል ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ወልድና
ስመ ክርስትና ገቢረ ተአምራት ወመንክራት መንግሥተ ሰማያት ይደረግላችሁ፣ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ ነው ቄሱ የሚመርቀው። ጸጋውን እግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በሥራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ሥራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምሕረቱ ነው። ባሪያ እንኳን መሆን አይገባንም ነበር። በቸርነቱ ልጆቹ አይገርባችሁም? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንደሆኑ የእግዚአብሔር ልጅ ሰው ሆነ ይላል። ሰው እግዚአብሔር ይሆናል፣ እግዚአብሔር እንዲመስሉ ማለት ነው። አንተን ዳግመኛ ለመውለድ የእግዚአብሔር ልጅ ከአንተ ተወለደ ይላል። ያንን ያደረገልን በጸጋው ነው፣ በምሕረቱ ነው፣ በስጦታው ነው። ጥምቀቱን የሰጠን በስጦታው፣ ሥጋ ወደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተ ክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው ነው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃድ እግዚአብሔር ጋር መስማማት ማለት ነው። ድህነታችን በዚህ ነው። ስለዚህ እግዚአብሔርን ለመምሰል ነው የተፈጠርነው። ከቃሉ ጋር ናችሁ እና የእግዚአብሔር ልጅ መሆን ነው ትልቁ ነገር። እግዚአብሔር በምድር ምን ስልጣን ሰጥቶናል ብትሉ ሁላችሁ ያላችሁ ስልጣን ነው፣ ትልቅ ስልጣን። ሁላችሁ መዘጋጃ ቤት ሳትሄዱ፣ ፍርድ ቤት ሳታሳውጁ፣ የሆነ ቦታ ሳትሄዱ እግዚአብሔር የሰጣችሁ ከሰማይ የሚደርስ አንድ ትልቅ ስልጣን አለ። እሱ ምንድን ነው? የእግዚአብሔር ልጅ መሆን። ወደ እለሰ ተወክፍዎ ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ፣ በስሙ ላመኑና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጅ መሆናችንን እንዳናጣ ነው። እግዚአብሔር ሆይ ምንድን ነው ልጅህ አድርገኝ ብለን መጠይቀን። ስንጸልይ ምን ብላችሁ ጸልዩ ነው ያለ? እስኪ አንድ ጊዜ በሉላችሁ በልጁ ሁላችሁ አባታችን ሲገለበጥ እናንተ ምኖቼ ናችሁ ማለት ነው። አቤት ልጆች ናችሁ ማለት ነው። አባታችን ሆይ ማለት ልጆች ናችሁ። እግዚአብሔር ንጉሳችን ብቻ አይደለም፣ አባታችን። ስለኛ ይገደዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አልብሶናል፣ ከምግብ በላይ ራሱን መግቦናል። ለእኛ ሙቶልናል። በጋላ አይደለንም፣ የራሱን ሥጋ ነው የፈተተ። ወይን አልቀዳልንም፣ የራሱን ደም ነው የሰጠን። እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። የክርስቶስ ልጆች ከሆንን በሃይማኖት፣ በጥምቀት፣ በቅዱስ ቁርባን፣ በእምነት የእግዚአብሔር ልጆች ከሆንን ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው ፍሬዎች አሉ። አያችሁ፣ ለመዳን ሰው ስራ ያስፈልገዋል የሚባልበት ምክንያት በዚህ ነው። በነፃ ልጆቹ አድርጎናል። በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባልን በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ። እነዚያን ፍሬ ሲያጣ ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳትም ይጥሉታል። ያ ነው ያለ ስራ መዳን አይቻልም የሚባለው። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ የመጀመሪያው እርቅ ነው። እስኪ እርቅ በሉ ንገሩኝ እንጂ። አሁን በዚህ በባለ 50 ቅዱስ ያሬድ ብሏል፣ ምድርኒ ትገብር ፋሲካ ከሐጺባ በደመ ክርስቶስ። ምድር ራሷ በዓሉን ታከብረዋለች፣ በክርስቶስ ደም ተቀድሳለችና ብሏል። አሁን ሰማይና ምድር በክርስቶስ ደም ታርቀዋል። አሁን ይሄ በዓለ 50 የእርቅ በዓል ነው። ጠበኛ ሰው ይሄ በዓል ውስጥ አለው ማለት አይቻልም። የእርቅ በዓል ነው። እርቅን የሚያደርጉ ሰዎች ብፁዓን ናቸው። የሚያስታርቁ ሰዎች ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች የሆነው በምንድን ነው?
ይኸው ስትረሱት በጥምቀት በሉ እንጂ በሉ በሃይማኖት በሉ በቅዱስ ቁርባን በዚህ ምን ሆነናል? አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? እርቅ ነው። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ ነው። የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር እርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያለ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አስታርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው፣ እውነት አስብ። ነፋስና መሬት ጠበኞች ናቸው፣ እውነት አስብ። አሁን እኛ ከምን ተፈጥረናል? ከነፋስ ከመሬት እና ከውሃ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላሉ? ሰው። አንድ ላይ እየኖሩ ነው። እግዚአብሔር የእርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንደው እርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው አዳም ዕፀ በለስን በልቶ መቼም የሰባኪ ስብከት መለማመጃ አዳምን ሔዋንን መውቀስ ነው ይባላል። እኔ ግን እንዲች ብዬ አልወቅስም። እነሱን ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ነው ያለች። የጸደቀች ሰው መወቅስን ይችልኝ? እሷ ጸድቃለች። የኔ ገና ዕዳዬን አላወኩም። አዳም ጸድቋል። ደሞስ በማን ላይ ቁመሽ እግዚአብሔርን ታምያለሽ ይባላል። ደግሞስ ማን በወል ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የተወለደ። አሁን አዳም በተሳሳተ ጊዜ እርቃናቸውን ሆኖ አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲያውም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? እግዚአብሔር ፊት ነው። አዳም እግዚአብሔር አዳምና ሔዋን ያሉበትን እያወቀ እንዲሁ ይገርማል እኮ አመጣጥ። በሰርክ ጊዜ ይሄን የገነቱን ቅጠሉን ምኑን ኮሽ እያደረገ አዳም በየት ነው ያለ እያለ መጣ። አይገርማችሁም? አዳም አላየው መስሎ ነው ቢለውስ አንተ ቀጣፊ መጀመሪያ እንዲህ ከመሽሎክሎክ አትብላ ያልኩህን እንጨት ለምን በላ? አሁንማ እያየሁ ነው እዚያ ዛፍ ስር ነው ያለ አይለውም ነበር? ቸርና ሰው ወዳጅ የሆነ መድኃኒዓለም በብሉይ ኪዳን የነበረው አካላዊ ቃል እግዚአብሔር አዳም ወዴት ነበር? ይኸውላችሁ በግ ያጠፋ ልጁን እንደሚፈልግ አባት እኮ ነው። አባት በግ ጠብቅ ልጅ ብሎ ልጁን ያሰማራዋል። አው ከተማ እንኳን በግ ጥበቃ የለም፣ እኛ ጠብቀናል በግ እና ግን ስሙ እንግዲህ እናስተምራችኋለን። እናንተ ኮምፒውተር ታስተምሩናላችሁ፣ እኛ ደግሞ በግ ጥበቃ እና በግ ስንጠብቅ እንዲህ አድርገህ አውሬ እንዳታስበላ ተብለን እንላካለን። አንዲቱን ግልገል አውሬ ከበላብን ምን እናደርጋለን? ሄደን እንደብቃለን። ከጠፋን አሁን እኔ በግ አጥፍቼ አባቴ መጥቶ ይሄ ክፉ ልጅ የምናቲ ላግኘውማ ሲል ብሰማው ምን አደርጋለሁ? ዞር ብዬ ወደ አንዱ መጥፋት። እንዲያው ልጄ በተገኘ እንጂ በጊት ውስጥ ቅልጥ ተመልካለሳ እዚህ ነኝ ያለው አባባ ያለሁበትን እናገራለሁ ማለት ነው። ርኅራኄውን አይቼ አልተቆጣኝም ማለት ነው። አዳም እንዲጽናና ይህስ እግዚአብሔር ሊምረኝ ነው እንጂ የሚያውቅ እግዚአብሔር የማያውቅ መስሎ አዳም ወዴት ነህ አለ። እዚህ ነኝ ያለው። ምን ሆነህ ነው አለ። የሆነውን አያውቅም እግዚአብሔር ይገርም እንጂ ያያችሁ ጭንቀቱን መስማት ፈልጎ ነው ሊያናግረው ቢሻ ይላሉ ሊቃውንቱ። እንደዚህ አሁን አንዳንድ ሰው ልላችሁ ችግር መጥቶ ሲነግራችሁ፣ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወግ ሲያውቃችሁ ወግን አሳጥረውና ብር ነው የፈለግ አይደለም፣ ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞህ
እኔም እንዳንተ በዚህ ዘመን ችግረኛ ነበርኩ፣ አይዞህ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድን ነው ዝም በል አንተ ጉዳይ ገብቶኛል፣ አጠራርጎ ብዙ ጉዳይ አለብኝ መስማት የሚችሉበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው እኛም አንሰማም፣ ሌላውም አይሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰብ እናወርቃለን። በቃ ሌላውም አይሰማም። በቃ እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስቱም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ቁጭ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት ነው። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ሁሉ አፍ ከሆነ ችግር እኮ ይገርማችኋል። አንድ የአሜሪካ ሳይኮሎጂስት አሜሪካ ውስጥ ሁሉ ተናጋሪ ሆኗልና ጆሮ እየጠፋ ነው፣ ጥቂት ቆይታ አሜሪካ ሳትጠፋ አትቀርም ብሎ መጽሐፍ ላይ ነው እንደዚህ። ሁሉ ሊቅ ነው፣ በሚዲያ ሁሉም እየለፈለፈ ስለሆነ ሳይንቲስቶች ቦታ እያጡ ነው ብሎ ጽፏል። እሱ እንኳን ማለት ነው። አፍ በዝቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ንገሩ እንጂ ይሄ ማለት ብዙ ሰምታችሁ አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ የለም፣ አፍ ብቻ ነው። በቃ ወጥቶ መለፍለፍ እኔ ማን ይገርመኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ በርበሬ ይከነክናል ይሄ መለፍለፍ። እንዴ ነውር እኮ ነው። እውነቴን ነው። አንድ ባይታዊ ብሕትውና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማዕክሙ አይደል ያለ? የጌዴዎን ልጅ ሄዶ ምንድን ነው ያለ? የእስራኤል ልጆች ሆይ እናንተም ስሙኝ፣ እናንተንም እግዚአብሔር ይስማችሁ። የሚሰማ ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው። ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀ። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣጅን ያለ ያጠፋ እሱ። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባል እየተከተሉ ምሕረት የሚለምኑን ይቅርታ የሚጠይቁን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ እግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳኩቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲሁ በሞት ያፈርሰውን ዛሬ የምነግራችሁ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ። የተጣላችሁ ሰዎች እንደዚያ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን። ሳንታረቅ ምሕረት ብንለምን ኢትዮጵያ ምሕረት አታገኝም። ምሕረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችን ከታረቅን ግን ምሕረት ይገባናል። ለሀገር ምሕረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመኑ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ
እንደምን ያለ ፍርድ ይጠብቀን ይሆን? ጠላቶቻችን ውደዱ ብሎን ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ ሰው ቤት ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምሕረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝ ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን ይህች ቤተክርስቲያን የይቅርታ ምልክት ነው። ለምሳሌ ይህን ቆብ ታዩታላችሁ። እኔ የለበስኩት ቆብ አባ ጴሜን የሚባል አባት ነው ይላል። ቆብሰ ትምህርተ የዋሃት ይእቲ፣ ቆብ የይቅርታ ምልክት ነው ይላል። ቆብ ይቅርታ የማያደርግ መነኩሴ አይባልም። ቆብ የይቅርታ ምልክት ነው። ምክንያቱም ይሄ ዕለት በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ነዋለ፣ ሲጣላ ነዋለ። ይቅር ሲል ነዋለ። ክርስትና ይቅርታ ነው። መስቀል የያዝነው ለምንድን ነው? ልንዋጋበት ይመስላችኋል? ይቅር ልንልበት ነው። አንገታችን ላይ ማተብ ያሰርነው ይቅር ልንልበት ነው። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም። ዳዊት ቅዱስ ዳዊት ርትዕሰ ትሬው ገጹ ወርትዕሰ ትሬው ገጹ፣ ቅን ሕሊና የእግዚአብሔርን ፊት ታያለች አለ። እንደሱ ያለ ፊት ማለት ነው። ጠላቱ እያሳደደው ይቅር የሚል ዳዊት። የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ እና እግዚአብሔር አዳምን ተከትሎ ታረቀ። ኋላ ደግሞ ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይህን መያዝ ባይሆንለት ደግሞ ወነሳራ ያገር የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግሥት ላይ በተነሳ በጠላቱ ለአዳም የእሱን መልክ ይዞ መምጣት ፍጹም የሆነ ምሕረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹሕ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እፎ ቤተ ነዳይ ሀደረ ከምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ፣ በበረት መካከል ተወለደ። ይህ ፍጹም ይቅርታ ነው። ያም ብሎ ደግሞ ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ፍጹም ይቅርታው ነው። በምስማር ለሚመቱት እጆች ይቅርታ አደረገ። ይሄ ፍጹም ይቅርታው ነው። እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰክረው አይደለም የሚኖር። አይሁድ እኮ አንድ ቀን የቸነከሩት ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለም። ቅዱስ ዮሐንስ አፈወርቅ እንደተናገረው ዓርብ የክርስቶስ ደም ሲያርፍበት አለቱ ሲሰነጠቅ የአይሁድ ልብ ግን እንደተዘጋ ዋለ ይላል። ልባችን እስከ ዛሬ ተዘግቶ ይቅርታ የለው፣ ምሕረት የለው። አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር ነው የሚከፍትልን? ራዕየ ዮሐንስ ምዕራፍ 3 ላይ አንብባችኋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ገብቼ እራት እበላለሁ። ክርስቶስ ዛሬም በደጅ ቆሞ ያንኳኳል። የተዘጋ ልብ ነው ያለው። ወንድሞቼና እህቶቼ ይቅር ባዮች ነው። ያን ጊዜ እግዚአብሔር ይቅር ይለናል። ብፁዓን ማርያም ስለሙቱ ስመሎምን ይመርጎሙ የሚራሩ ሙላን ክቡራን ናቸው፣ ለእነሱም በትውለቱ ሥላሴ ይራሩላቸው ብሎ ነግሮናል። ምሕረት የእግዚአብሔር ልጅ ምልክት ነው፣ የመሆን ምልክት ነው። የተጣላ ማስታረቅ እግዚአብሔር ልጅ ነው። ባልና ሚስትን ፈልጋችሁ አስታርቁ። አሁን እግዚአብሔር ቤተክርስቲያኒቱን የሚመታት ትዳር በመምታት ባልና ሚስትን ፈልጋችሁ ጭራችሁ አስታርቁ። እውነቴን ነው። ፈልጋችሁ በዚህ ዘመን አይጉሩ ጉርብትናም ቀረ ከተማ ይሄንን ሳያበላሽው አይቀርም። ያው ማለት እቺ እንትን ስላለች ማለት ነው። ግቢ የሚባል ነገር ስለመጣ ምንም የለም። አሁን ድሮ ገጠር ስናድግ ምንድን ነው መሰላችሁ የሆነ ጭቃ ስናቦካ ምናምን ልጅ ነን የሆነ ጎረቤት ካገኘን
የመቅጣት መብት አለ። አባቴ አይደለም ግን በደንብ አድርጎ ይገርሰኛል። ዋስጥራ ብሎ ነው የሚገርሰኝ። ሄጄ ደግሞ ይቆጡልኛል። እናት አባቴ ገሌ እኮ ደብድቦ ሲባል ደግ አረገሰኝ እኔ ይጨምሩልናል እንደው ማለት ነው። ያ ነው ኢትዮጵያዊነትን ያቆየው ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ኦሮቦስ ጭራሽ አሁንማ ጭራሽ ልጅን መቆንጠጥ አይቻልም ነው። አቢዩዝ ነው መጨቆን ልጆች። አሁን እኮ ልጅ እያሳደግን ሳይሆን በሬ እያደለም ማዳበሪያውም ይመስለኛል በ13 ዓመታቸው እንዲህ የሚሉ ልጆች ነው የሚመጡት። ግን ነፍስ ይኖራቸው በጣም ከባድ እና ባልና ሚስትን አስታርቁ። የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ከሁከት ከበዛበት ትዳር የመጣ ልጅ ነው ሀገር የሚያውቀው። ባልና ሚስት አስታርቁ። እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቅ ከሰማይ ወርዶ እንደነበር ታውቃላችሁ? እኔ ማደው ግርም ምን የሚያደርገኝ አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንዲሁ ሽማግሌ ቢልክላቸውስ ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ ጠብ። እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ወርቁ። ገብቷችኋል አይደለም? አዎ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው። ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው የሚሆን ያለው እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለብሃል። አላም ትጨምራት ነገም ታብላት። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ እግዚአብሔር ሳራና አብርሃም ሳራና አጋር ሲባል እግዚአብሔር ምን ያለው? ሳራን ስማት ሰራተኛይቱ ምን ትበላል? አስወጣ። ከባድ ድሀ ግን አስለቅሶ አላለ። ሰራተኛ ጨቁኖ አላለ። እሷ እንዲወጥም ትሆናለች ሸኛት፣ ለእሷ ምን ያለውላት አለ። እሷ የወለድከው ደግሞ ባልግላለሁ ሸኝቶ ሰደዳት። አሁን ይህም ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባወራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመግል መገኘቱ ነው። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። የግርምቱ እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ፣ እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል እስኪ ሰምቶ የማያውቅ እጁን አውጡ። እግዚኦ 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 መቼ አላችሁ እናንተ? እንዲሁ ነው ሲልኩ እንዲሁ ነው አይደል? እስኪ ጥያቄ ልጠይቃችሁ። ሌላ ጥያቄ ልጠይቃችሁ። ሊኦናርዶ ዳቪንቺን የሚያውቅሽ አውጡ። ሊኦናርዶ ዳቪንቺን የሚያውቅ ሞናሊዛ ሊሳናት ማለት ወይ በሁለቱም እንዲያላችሁ አውጡ እንጂ አውጡ። ሞናሊዛ ያን ይህን እዚህ ላይ በርተነ አሁን ሊኦናርዶ ዳቪንቺን እያወቃችሁ የአምላካችሁን መጽሐፍ አታውቁ? ነውር አይደለም? ነውር ነው።
ሰው በሞት የምተዋወቅ እግዚአብሔር ጋር የእግዚአብሔርን መጽሐፍ ላይ ነው የማታነው። አሁን እኔን እንደ ሐኪም ቁጠሩ። ግን የለም ቄስ ሐኪም ነው አይዟቸው ስለ ራሱ እያወራ ነው እንዳይመስላል። የለም እኔ ያልኩኝ አሁን ቄስ ሐኪም ነው የሚለውን ብቻ ነው። በቃ ዝም አባገር ኪዳንበውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አርጉኝና ሐኪም ነው። አሁን መድኃኒት እያዘዝኩላቸው ነው። በቀን አንዳንድ ክኒን ዋጡ ቢላችሁ ሐኪሙ ትውጣላችሁ አትውጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። እሺ በምን እሺ በሽተኛው ለሐኪሙ ሄዶ አሞኛል ምንክን ራሴ እንደገና 70% የበሽተኛው ህመም የሚታወቀው ከታካሚው ሂስትሪ ነው ይላሉ ሐኪሞች። እሱ ከሚያቀርበው ኢንፎርሜሽን በዚያ ካልተግባባ በሽታው አይገኝም። አሁን የገጠር ሰው ብዙ ጊዜ ሊታከም ሂዶ ባለመግባባቱ በሽታው አይገኝም። ምን ያደርጋል ሲል ይጎሸምጠኛል። መጎሽመጥ ምን እንደሆነ እንግዲህ አይታወቅም በሐኪሙ ማለት ነው። አንዳንድ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድን ነው የሚያም ሲባል አንተ ወቀው እንጂ ሐኪም ሊያውቅ መስሎኝ እንደዚህ ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም። አንዳንዱ ሰው ካልተናገርክ እንዴት ትታክማለህ? ንስሐ ግቡ ማለት እሱ እኮ ነው ሕክምና፣ በሽታ መናገር ማለት ነው። ከዛ መድኃኒት ይታዘዝልናል። አሁን አንድ ነገር ንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታውን ተናግሮ ይኸውልህ ሰማችሁ፣ በሽታውን ተናግሮ ሲጨርስ ጨጓራ መሆኑ ታወቀ። ለምሳሌ ጨጓራ ማለት ጋስትራይት ነው። እሱ ማለት በምናምን ባክቴሪያ አድርጎ በምን ተነግሮ ሙከስ መምብሬን ሲላጥ ምን እንደዚህ ብሎ የሚመጣ ነገር ነው። እነዚህ ደግሞ ነገሮች ከእንትን ጋር ኮኔክት አድርገው ብሎ ያው ስለማላውቅ ብሎ ሌክቸር ቢሰጠውና በቤት ግን ቢለው ሰውዬው ይድናል አይደለም? አይድንም። የሚድነው መድኃኒት ሲያዝለት። ስለ ጨጓራ በመስማት ጨጓራ መዳን አይቻልም። የጨጓራ መድኃኒት በመውሰድ ለጥንቃቄ ይረዳ ይሆናል። እየሰሙ ብቻ በመሄድ መድኃኒት ሄዶ ማድረግ ነው። አንድ ምዕራፍ መጽሐፍ ቅዱስ በቀን አዝዤላችኋለሁ። እንግዲህ ያው እግዚአብሔርን አዝዤው እዚህ አዞናል። እንግዲህ መቼስ ከናታችን ቢሆን እዚህ ተላላኪ አድርጎናል። አንድ ምዕራፍ መጽሐፍ ቅዱስ ለራሳችሁ እስቲ ቃል ግቡና አንድ ምዕራፍ መጽሐፍ ቅዱስ ሳላነብ አልተኛም ብላችሁ ለ24 ሰዓት አንድ ምዕራፍ መጽሐፍ ቅዱስ አንብቡ። እሺ በጣም ጥሩ። ከዚያ እንግዲህ የፊልሞና መልእክት በመጽሐፍ ቅዱስ አንድ ምዕራፍ ያለው መጽሐፍ ቅዱስ ነው፣ ልክ እንደ ይሁዳ መልእክት ማለት ነውና በጣም የሚያስገርማችሁ ለምንድን ነው ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንዱ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው ርዕሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን ያው መቼስ ያላል ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ከዚያ ደግሞ አይነ ስውር የሚለው ቀርቶ መስማት ማየት የተሳነው ገና ነው። ይሁን እንግዲህ አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይህንን ሰምቶ አናሲሞስን እንዲታረቀው የጻፈውን አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማል። አንድ ባለጸጋንና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከእግዚአብሔር ጋር አትታረቅም ብሎ ጻፈል። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቅዱስ ጳውሎስ ያስታረቅ። ዋሱ ነው ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ
የንጉሱ ወታደሮች ቢያዩን ሀ ይሸልሙና ለ ይቀጡና ምረጡ እንጂ አቤት ለምን አቤት የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉ በሉት የሆነ ሰው ጓደኛው ጋር ሲጣላ ድሮ ተማሪ እያለ የተነሱ ፎቶ ካለ ቅድድ ያደርጋል አሉ። እውነት ነው ሳይሆን አይቀርም። ጥያቄው ፎቶውን የሚቀደው ማንን በመበቀል ነው? ንገሩኝ እንጂ ፎቶውን በመናቅ ማንን እየናቀ ነው? በጣም ጥሩ። እንግዲያማ ሰው የማን ምስል ነው? ስለዚህ ሰውን ስንንቅ ማንን የምንንቀው? ሰውን ጥለህ መጥተህ ሰውን ተጣልተህ አንተ ምናምንቴ አንተ ምናምን አንተ ወዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አንድ ካህን ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸዋል። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ሆይ አባታችን ሆይ ሳይታረቁ ነው እኮ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በሕግ አምላክ እዚህ ላይ ያቁሙ አሉ። ለምን እኛም የበደሉንን ምን የሚላለን ይቅር እንል ዘንድ የሚላለን። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። እግዚአብሔር ደግሞ አይዘበትበትም አይደል ቅዱስ ጳውሎስ። ስለዚህ ሁላችንም እንታረቅ፣ ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመው ሳስታረቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ሊታረቁ ተቀምጠው እምቢ ካሉ አይ አባ አልገባህም፣ ሰውየው እኮ እንዲህ ያደረገኝ ሰው ሲለኝ አንድ ጥያቄ ልጠይቅ፣ ከክርስቶስ ትበልጣለህ? ለምን አልበልጥም። እንግዲያስ እግዚአብሔር እንዲያደርጉ ተደርጎ ምን ብሏል? ታርቋል። ብዙ ባልና ሚስት በዚህች ንግግር ታርቀውልኛል። ከክርስቶስ ትበልጫለሽ፣ ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሷ ትምጣ አይባልም። ሄደህ ታረቅ። ዛሬ ስለ እርቅ ነው የምነግራቸው። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣ አሉ። አይ መርዝ ልትሰጡኝ ስለምትችሉ ቅመሱልኛል። ደቀ መዝሙራቸውን ቅመስለት አሉት። እንዲህ አባታችን በጾሙ አለ። ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ አሁን ሰው ውፍረት ለመቀነስ እየጾም አይደለም፣ እየጾመ ነው። አሁን ሳይበላ ያድራል። ከንችል ብሎ ነው የሚያዝረው። አቋሙን ለማስተካከል ብሎ መከራውን እያየ የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። በሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱ። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ። ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው አሁን ይሄ ተራራ ልብ ይዘት ብለን እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ የሚል አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚንደው የእግዚአብሔር ልጅ የሚያደርገን እርቅ። አሁንም ስለ እርቅ ትልቅ ነገር ሰውን መንቀፍ፣ በሰው ቂም መያዝ
ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ይገርማችኋል። ሰውን በልብ ራሱ መታዘብ። አንድ መልአክ የሚገለጥለት አንድ ሰው ነበር። በጣም የተጠቀመ የበቃ ቅዱስ ነው። ደግሞ አንድ አስመሳይ ሰው ነበር። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ነው። ወይም ጽድቅ የሚያደርገው ሰው እንዲያየው እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው ምንም ማለት እንደዚህ እንደዚህ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔር ለምን ሲገለጥለት ለምን የተሰወርከ ሲለው ለምን ባልንጀራ አትመጣ? ዛሬ ለሰው ብሎ ጽድቅ ይሰራል፣ ነገ ለእግዚአብሔር ብሎ መስራት ይጀምራል። ልጅም እንደ ዕድሜው ነው የሚያስበው፣ ኃጢአተኛም እንደ አቅሙ ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለው። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰው ልብ ማን ያውቀዋል? ጥልቅ ነውና ማለት ነቢዩ ኤርምያስ የሰው ልብ የሚያውቅ የለም። ሰው ምኑ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱም እናውቃለን። እኛ እገሌ ለመሰካራም እንደሆነ አናውቅም። ሰው ወዶ ሌባ ይሆናል ብላችሁ እንዘልለት ገሃነምን ባያውቅ ነው ብለን እንናለን። እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛው ሰውን አታስቀይም። እንዲሁ በሞቴ እረፍት ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር በሚያውቀው ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እውነት የምነግራቸው እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን። በእውነት ማለት አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩትም የማይገባ ነገር የምትናገሩትም ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን እንዲህ ብሎ ሞተች እኮ ብሎ ይነገራል። ይሄ ተምራችሁበታል። አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስ። ሰው የውጭ ኃጢአትን ያህል እግዚአብሔር የልብ ጽድቅን ያህል ይመለከታል። እና በሕይወታችሁ ዘመን ከዚህ ልጅ ሕይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑ፣ ስለ እግዚአብሔር ብላችሁ ነው። ምክር ከሆነ ተቀበሉ። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና። አትጥላው፣ ሂድ እናስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንዲሁ ገብሱ ጥርሳችን ላይ ብታዩት አፈር ያባህት መስታወት እንደው ብለን ትሰሩታላችሁ። አሰሩት
እንዴ ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገን እንደዚያ መስታወት ጉድፍን አንሳ። እጅ ወደ ውስጥ ወስዳ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ እሳ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት። ምንድን ነው ይላል። ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ተራት የሌለም ድሃ ነው የሚለው ሀብቴን አታውቅ አይደል ብሎት ነው የሚሄደው። ወይስ ይናደዳል? አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም እና የሆኑ ሰዎች ተሰብስበው ዶሶ ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋል እና ሰው ልጅ ያወጡ ይሆን ሲሏቸው ነው የሚሉ ጥሩ ነው። እገሌ ማን ሊሆንና የትኛውን ነው እነዛ የሚሉት? አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ ማን ሊሆንና ስለዚህ አልከፋቸውም ማለት ነው። አለ ብሎ ስለሚያስብ ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናድዳችኋል? ያለህን እውቀትን አስታውቀው እንዴ? ኧረ እባክህ ከፈለግን ወረቀቴን ላሳየህ ማስተርስ የት እንደተመረኩ ምን አለፋ በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ሁን፣ አንተ ደንጋማ፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለን ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳት? ውሃ መጠጣት የሚያቅታችሁ እራት አልበላችሁ ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል የወጋ ይበልጣል። ሰውን እንዴ እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወቅቶት ቤት ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያለው ውስጥ ነው የሚገባው ቃል አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሱ። እንዲያው ንገራችሁ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመው መንግስተ ሰማያት ሊገቡ ይችላል። እኛ የምንሰድባቸው ይሄ ገሌ እንዲህ ያለ ነው ብላችሁ ጸልዩለት። አረጋዊ መንፈሳዊ ብሏል። ለመሬከ ፈያታዊ ወዘማዊ በልባይቴ አምር ለማይቀድመን በውስተ ገነት ከመፈያታዊ ዘየማን። ሌባ ወንበዴ ብታይ ይህ ሰውዬ ዘማዊ ብታይ ይህ ሰውዬ እኔ ቀድሞኝ መንግስተ ሰማያት ይገባለሁ ምን አውቃለሁ እያልክ ለፈ። እንደ ፈያታዊ ዘየማን ቀድሞኝ ይገባለሁ ምን አውቃለሁ እያልክ ለፍ እንጂ አቤት የዘፋኝ፣ አቤት የሌባ፣ አቤት የዘማዊ፣ አቤት የሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉ በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህ ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት፣ እሷ ለምድር ንጉሥ እንዲህ ስትለፋ እኔ ለሰማይ ንጉሥ አለመልፋት። ሁለተኛ ነፍሷን አይቼ አሳዝነኝ። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክማቸው ነው። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባሕታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬ ይመጣል ብሏት ይሄድ ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል።
ምን ሆነ ነው መልክ ያስጠልቶሃል ትለዋል። አላስጠላኝም። እና ምን ነው የሚያስለቅስህ? እንሞታለን። ከዚያ በኋላ አብረው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በመነኮ ቅርጫት ይሰጣል። እንደው አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደሞዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ በአንድ ቀን? ይሄ ነው ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ይሄንን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድል አይበቃም እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታል። የቅዱሳን አምላክ ይማራል። እንደዚህ ቃልን ሌላችሁ የፈለግኩት ነገር እርቅ ትልቅ ነገር፣ ጠብ ደግሞ ክፉ ነው። በቃል ሰውን አትጉ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ነው። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁ ነው እንጂ አትናዘዙ ማለት ነው። እሾህ ወቅቶኝ አሁን ባለ 50 ነው በሰኔ ነቅልልሃል ይባላል እንዴ? ሾህ አይደለም እንዴ? ኃጢአት ምንድን ነው? ሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ ነቅልልሃል ይባል ነው እየወጋኝ። አሁኑን ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ እግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር ለመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናቁም። ተያይዟችኋል እናንተ እናቶች እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣ ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷም ቪዲዮ ታነስና ተመልከት፣ አባ ገብረ ኪዳን ተመልከት፣ ዓርብ ቀን ምን እንደሚያደርግ ተመልከት፣ ጉዳችንን እንስማ። አንደኛ እንዲያው ብትምሩን ምን አለ አንዳንድ ቀን አረበዝማ ወደነስ እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል። ለራስ ሲቆርሷል አያሳንስ እኮ ነው። አንደኛ ብትምሩን ምን አለ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ሄዱ ብላችሁ በግል ብትነግሩ ይሸጋል። አንድ እሱ ነው። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም። በሽታ ኖሮበት ሊሆን። ሶስተኛ ሰውየው በልቶ ሄዶ ንስሐ ገብቶ ከዚያ ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነው። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራችሁ አሳፋሪ የሚያሰኝ እኔ ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታት ነው። ዝም ብለን እንታረቅ ግድ የላችሁ። አዎ እኛም እያጠፋን ነው። ጥሩ አባት አልሆናችሁም፣ ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንልን እኔ እንደው እውነት ለመናገር አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብ
ቅዳሴ ላይ እዩም አይነበብም እንግዲህ እግዚአብሔር ያሳያችሁ ባቸው እና መርጦ ተዘጋጅቶባታል። አፄ ቴዎድሮስ ቄስ ሲጨቁኑ አልነበረም እና ምን አደረገ? አነግስ ብእሴ መደልዎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደልዎ ይላል። ዝም። ሶስተኛም አነግስ ብእሴ መደልዎ በይንተ ከሕዝብ የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ሕዝቡ ክፋት የሚለውን ጨምረው። ስለዚህ እግዚአብሔር ሰዎች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። ራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የሌላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ትወደዋለህ ይላል ሲራክ ሲናገር። እግዚአብሔር እንዴት ታውቀዋል? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚህች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። እያችሁ በንስሐ ብቻ እኮ አይደለም። አጥቶ ሌባ የሆነውን እንካ በዚች ስራ ከዚህ በኋላ ሌባ አትሁን ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ወንከውኩ ማለት ነው። ንስሐ አባትነትን አትተው። ከእግዚአብሔር ጋር የሚያስታርቅ ቄስም ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጅ አትሁኑ፣ ቄስ አትጥሩ። እኔም አምላክን ቄስ አትጥሩ፣ ጥሩ አይደለም። እንዲሁ ቄስ አትጥሩ። አያሳዝኗችሁም? እንዲህ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መጥተው ከእናንተ እንደው አንድ ቀን እንጀራ ብሉ ብላችሁ ታማላችሁ። ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደ እውነቴን ነው ማምላክ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረ ቄስ ቢበላሽ ነውር አይደለም? ነውር እኮ ነው። ሰው በሆድ ይፈረድበታል። ደሞስ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰግድ አምላክ፣ እባብን የሚመግብ አምላክ፣ ስቡ ውዱ ዘሳረረ ሁሉ ዓለም ባሕቲ ቃል ብለው የሚጮሁለትን ወፎቹን እንዴት ተዋቸው? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ። ከዚህ ያሉት አይደሉም እንጂ የቄሱ አንዳንድ ችግር በተለይ አሉ ነው። እንግዲህ ይህም አሉ አዲስ አበባ ምን ተይዟል አሉ። አይመከረኝ ምንድን ነው ግብረ ሰላም እናብላችሁ ሲባል የምግቡን አይነት ማጣራት ተገቢ አይደለም። አልዘረዝረውም። ይሄን የነገሩኝ አንድ እናት ናቸው። የዛሬ 4 ዓመት አዲሱ ሚካኤል አግኝተው እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ያሉኝ ነው። አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆንም ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲሁ ድንገት ከተፈጠረ ሜቢ ድንገት ከተፈጠረ እስካሁን አያረጉትም። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ
ኧረ በጣም ከባድ እኮ ነው። አብርታ እያበላችሁ ቪዲዮ ማንሳት ሞኝ ናችሁ። አሁን እኔ አሁን መጥቼ ከእናንተ ቤት ስበላ ጉርስ ታረግ ቪዲዮ ልትቀርጹ ነው? መነኩሴ የሌለው ሲጸልይ እያነሱታል እንጂ ሲበላ የእኛ አባት ሲበላ ልትሉ ነው? የእኛ አባት ሲጸልይ በሉች ነው እኮ ዘወር ነው ማለት ዘወር። እንዲሁም ንገራችሁ ሰማችሁ? ሰው ሲበላ አቅርባችሁ ዘወር ነው። አይናችሁ ይብላ ሐራሙ ይብላ። የእውነቴን እኮ ነው። እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አላያችሁ? አብርሃም እንዲበላ ብሎ እግዚአብሔር እያጣበቀ እየጎረሰ እየመሰለ አብርሃም ነው እግዚአብሔር ከበላማ እያለ እንዲበላ አብርሃም እንዲበላ። እኔ ካስተማሩ መምህሮች አንዱ ያየኋቸው ስማቸውን ስለማይፈልጉ ውዳሴ ከንቱ እንዳይወርባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የንታምነካቸው ብለን እኛ ደግሞ ይጨመር አለበቃን ስልን አይን ያልበቃኝ ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ሆድ እንደቀረው አይተው እንዲበላ ብለው እሳቸው ግን አልበቃ። ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለ። ኦርቶዶክሳውያን ወርቆች ነን። ብናለቅስ ያምርብናል። ልቅሷችን ውብ ነው። ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይህን እንደ ፈሪሳውያን መመጻደቁን እንትወው። ስለዚህ እግዚአብሔር ሰዎች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ። እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ መምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው። አሁን ይህንን ቄስ ብፁዕ ነው ብለው ተርጉሞታል። የንስሐ አባት ብፁዕ ነው። ሰውን ካስታረቀ ነው ታዲያ ተሳቢዎቹ ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ተርጉሞ። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ የእግዚአብሔር ሰዎች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ብዙ ስለ እግዚአብሔር ልጅነት ላስተምር የፈለግኩት ብዙ ነበር፣ ይበቃኛል። በባለ 50 እስከ 6 ሰዓት ላጾማችሁ አልፈልግም። ስለዚህ መድኃኔዓለም የሚታረቅ ልብ ይስጠን፣ ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን፣ በቃ ይበለን። መድኃኔዓለም ስለ ቅዱስ ተክለ ሃይማኖት ብሎ በኢትዮጵያ የሚፈሰውን የደም ጎርፍ ያቁምልን፣ ሰላም ያሳየን፣ የሰላም ብርሃን ይላክልን። በተዘጋ ቤት ላሉ ደቀ መዛሙርቱ የትንሣኤውን ብርሃንና ሰላም የሰጠ ጌታ ለሀገራችንም የፍቅር፣ የሰላም፣ የአንድነት ብርሃን ይላክልን። ስብሐት ለእግዚአብሔር። ይቆያል።